ሁኔታ ኦኬ አይደለም ብዬ ታውቋት ማለት ነው። ትቻት ነው እንጂ መክሰስ ብፈልግ መሄድ ብፈልግ እኔም መሄድ እችላለሁ። ይቻላል። የሰጠች እንግዲህ መሀል ሰው አድርጋ እኔ ስሰጣት መሀል ሰው አላረኩም። ባንኳ ላይ እኔ ላኩት። እሷ ደግሞ መሀል ቅድም ፓስተሬ ስትል ነበረ አይደለ? እሷን ሩት ስታወራ ነበር። እሷን መሀል ላይ ከታ እሷ ባንክ ጋር ልካ ከእሷ ነበር እኔ የምቀበለው ማለት ነው። መሀል እሷ ኤልሳ እሷን ከታት ማለት ነው። ኦኬ ፓስተራችሁን እሷ ምን የምታውቀው ነገር የተሰጣት ማንንም አልከተትኩም። አንስቼ ነው ብሩን የላኩት ወደ አካውንቷ። ለምን ሱቄ ፀጉር ቤቴ ሊዘጋብኝ ነው፣ የቤት ኪራይ የምከፍለው አጣው። ምንም ብር የላትም ምልሽ ለዛ ነው። ምንም የላትም። አሁን እንደዚህ አለኝ ምንም ነገር የለም። ወርቅ አለኝ የለም። ቢኖራት ኖሮ ለችግሯ ቀን ሲደርስላት እናየው ነበር። ብር ቢኖራት ኖሮ ለችግሯ ቀን ወርቅ አንቺ እያለሽ ሱቅሽን ይዘጋብሻል፣ የቤት ኪራይ የምትበዩ ታጫለሽ። በፍቅር ሳታጭም አይደል ወርቅሽን ሰጠሽ መብላት ይችላል። እስር ቤት ገብታ እኮ ነው። እስር ቤት ሳትገባ ነው እኔ እያወራሁሽ ያለሁት። ሳትገባ ተሻግራ ነበር እንዴ? ታዲያ ሳትገባ እኮ ነው የተበደረችው። ይሄን ሁሉ የምታደርገው ሳትገባ አይደል እንዴ ሰው ብር የምትወስደው? አይ ተቸግራ እንደተራ የምትበላው እንዳጣች ምናምን የቤት ኪራይ ምከፍል በዛ ሰዓት የቤት ኪራይ አታ የምትበላው አታ ተቸገርኩ ብላ በዛ ሰዓት እኔ አሁን አንስቼ ሰጥቻታለሁ። የሰጠኋትን ብር ደግሞ ከ100% ላይ 40%ቱን ካገኘች ከተስተካከለኝ ብላ እሱንም ሰው መሀል አድርጋ እየተሳደበች፣ እሱንም ሪከርድ አለኝ፣ ቮይሶች አሉኝ። ስልኳ ላይ እንኳን ስደውል እንዳትደውይልኝ ማውራት አልፈልግ ብሬን ለመጠየቅ እንኳን በስንት ልመናል ማውራት አልፈልግ ብላ በእሷ ነው። እኔ ለሰው እንኳን መሀል አላስገባውም። እሷ ናት በእሷ ሄዳ ዙራ ስትመልስ የነበረው ማለት ነው 40%ቱን እንኳንና ይሄ መሳደቧ፣ ሰው ማንቋሸሿ ይሄ የታወቀ ነው። አደባባይ የሚያውቀው ነው። ያው ፌስቡክ ላይ ወጣ ስታወራ ይታያል ሁሉ ነገር። የእሷን እንትን ለማለት ሳይሆን እውነት ነው ለማለት ነው። በቃ እዚህ ጋር የሚወራው ነገር እውነት ነው። እውነቱን እውነት ብለን ከፈለገች ትፈታ፣ ከፈለገች ምህረት ይደረግላት፣ ምንም ችግር የለም። ግን ይሄን ነገር ደግማ ማድረግ የለባትም። ምክንያቱም ይሄ ሬፒቴሽን ስለሆነ ብዙ ሴቶች ብዙ እዚህ ያሉ ሀውስ ሜዶች ስለማይናገሩ ስለማይችሉ እየተጎዱ ስለሆነ ያ ነገር ወጥቶ ብዙ ሰው እየተጠቀመባቸው ስለሆነ ያ ነገር ግልጽ ሆኖ ከዛ በኋላ የፈለገችውን ብትሆን ምንም ችግር የለም። ግን ሰው አይጎዳ። ያ ነው። እሺ እናመሰግናለን አርሴማ ስለ አስተያየትሽ። አፎሚያ ጋር ቮይስ እያደረኩ ነበር። አዎ ወጣሽ አርሴማ። ሀቡዬ በቃ አንቺም ጋር እንድደውል እናደርጋለን። አንቺ ቁጥርም ሳታለን አንቺም ብትፈልጊው ጠይቄ። አይ የኔ ቁጥር እኔ የማንንም ስልክ አላነሳም። ለእኔ ሰጣችሁኝ ለፓሷ ጋር እኔ መደወል ዳይሬክት እኮ አንቺ እንድታቂ ለምን ስለምትመዘግቢ ሀቡ አሁን አርሴማ ልላትም የነበረው ይህን ነው። እኛም አሁን የአርሴማን ጉዳይ ጠይቀናት ያለባትንም በትክክል ማስዲያ እንድታመጣልን እንፈልጋለን። ከኤልሳ ራሷ የቀረባትን ብር የናክል። ሌላው ደግሞ እዚህ ጋር አሁን ውስጥ ከጎዳይ ነገር እቺ ማጽኗ ታመመች የተባለችዋ ልጅ ሀቡ ኢትዮጵያ ከሆነች እኔ ራሴ ያሳክማታለሁ። በቃ ሰው ስለሆነች ኢትዮጵያ ካለች ኮሚኒኬት አድርገኝና የምታውቋት ሰዎች ስልኳን ላኩልኝ፣ አሳክማታለሁ። አንዴ ማህፀኗን ታመመች፣ ማህፀኗ የወጣ ልጅ አለች ነው ያሉት። አዎ እሷን እኔ ኮሚኒኬት አድርጉኝና አዲስ አበባ ላይ ያሳክማታለሁ። መታት ነው በምን ምክንያት እኔ እንጃ። ሌላው ደግሞ ወረደ ነበር ያሉት። ሌላው ደግሞ ሀቦዩ አነጋገር እኔ ጥሩ ነገር አንቺ የምትናገሪው ነገር እኔ እንደ መጥፎ መቀየር እችላለሁ። እንዳነጋገራችን ነው። ገባሽ? ሰው ተሸጠ የሚባለው ሰው ተሸጠ ሌላ ጉዳይ ነው። ባህሬን ላይ የአንድ ወር ጊዜ ካንስሌሽን ይሰጥሻል። በዛ በካንስሌሽን ሌላ ከፊል ካገኘሽ ወደ ሌላ ከፊል መሄድ ትችያለሽ። አሁን እንዳውም ቅርብ ጊዜ ኦልሞስት ወደ 2 ዓመት ጊዜ ነው ፕራይቬት ቪዛ የቆመው። በራስሽ ያለ ምንም ከፊል በራስሽ ራሱ ቪዛ ማግኘት ትችያለሽ ባህሬን ላይ። አሁን ወደ 2 ዓመት ይከፈታል የተባለ ያልተከፈተ ባህሬን ነሽ ኖ አቡ ስራዬ ከአረብ ጋር የለ እንዴ? ህጉንም ምንም ግዴታ ማወቅ አለብን። ገባሽ? እኔ አሁን ለአንድ የዛሬ ሳምንት መታ ያለ ምግብ ቤት ዝግቶባት የማዳም ቀውም ሳውዲ ላይ ልጅቷ በቃ ማግኘት አቃተ ምግብ ለማድረስ ማለት ነው። ስልኩ ምንም ነገር ቤት ተቆልፎባት ሲያቅተኝ ሶሻል ሚዲያ ላይ አልወጣም። ያው እሞ አይዛ እንደ የሳውዲን ጉዳይ ተባብረን በውስጥ የምንሰራው ነገር ነው። ከዛ በስናፕ ላይ ያወጣሁት ገባሽ? እዚህ አካባቢ ያላችሁ እባካችሁን ድረሱልኝ ማን ብዬ
ምንድነው የሰው ቤት መግባት አይቻልም። እንዴት ይሄን ነገር የዚህ ሀገር ሰዎች ከተማውን ጠቅሼ መጡልኝ። ይሄን ማድረግሽ አሁን ተሽሂር ይባላል። ገባሽ? በሳውዲ ህግ ላይ መፈመስ ማለት ነው። እሱ ወንጀል ነው። እኔ ህጉን ስለማውቀው ህጉን ጠብቄ ነው የሄድኩትኝ። እና እዚህ ጋር ሰው ተሸጠ በሚባለው ሽያጭ በሚባለው ኤልሳ አርሴማ ሌላ እንትን ውስጥ ትገቢያለሽ። መሸጥ ሳይሆን ኦፊስ እስካላቸው ድረስ እዛ ኦፊስ ላይ ያቺ ልጅ ከምትሰራበት ቤት ከመጣች ለሌላ ከፊል መቼስ ነቅል ከፋላ ስታደርጊ ብር ከፍሎ የሚወስደው አይልክ ኦፊስ ሰራተኛ እንደዛ ማለት ነው። አቡ የተረዳሽ? መሸጥ ሌላ ጉዳይ ነው። ነቅል ከፋላ ሌላ ነው። እሺ ሌላ ጥያቄ ችግር የለውም። አቡ 5,000 እና 5 ዓመት እስራት ጉርሻ ፔጅ ላይ ራሱ አለ። መጀመሪያ እንደታሰረች እሱ ነገር እኔም አንብቤዋለሁ። መጀመሪያ ላይ እንደታሰረች ግን ትላንትና ስናወራ የነበረው ያ የመጀመሪያ የተከሰችበት ክስ ኤቪደንስ አምጡ ተብሎ ምን ተብሎ በፍርድ ቤት ከታሰረች በኋላ ውድቅ ሆነና ከሶሻል ሚዲያ እሷ ቁጭ ብላ አደባባይ ላይ ሁሉ ነገር የምትለቀው ላይፍ ከፍታ ምን ብላ ሁሉ ነገር አንዳንዴ መሰተርም ጥሩ ነው። እሱን ከመክናታን ነው የተባለው። ገባሽ? ሁሉ ነገር አደባባይ ላይ እንዳትወጪ ይሄንን ኑ እንስራ አስገባቸዋለሁ ምናምን አድርጋቸዋለሁ የምትለውን ተወስዶ ነው እንደ ሂውማን ትራፊኪንግ ማስረጃ ያመጡባት። ከዛ ነው ፓስፖርት ደግሞ ወደ 14 ፓስፖርት ተገኝቷል። ይሄን ያን ቁጥር ሰተንሽ ራስሽ ትክክለኛው ሰው ላይ ደግሞ የምታገኘው ነገር ነው። ኬዙን የሚያውቁት እንግዲህ ሌላው እንደኛ ሀገራችን ነው። ሀገራችንን ማስወቀስ አንፈልግም። አንድ የሀገራችን ወንጀለኛ እንዲያደርግሽ ብለን ዛሬ አደባባይ ላይ ብንመጣ እኮ ነገሩን በአዲስ ማንሳት ነው የሚሆነው። ሀገራችንም እንዲወቀስ አንፈልግም። የእኛ ዜጋም እንዲጎዳ አንፈልግም። ኤልሳንም በአካል አናቃትም፣ ልጆቹንም በአካል አናቃቸውም። ሀቡ አንቺ ጋር የመጣ ነው በመረጃ በማስረጃ እየተጎዱትን ምንችለውን እኛም ልረዳቸው በምንችለው መንገድ እኔ ብያለሁ። እኔ ቃል ገባለሁ። የታመቸዋን አሳክማለሁ። حنان قولي لها اليوم لما كنت تكلمي المحامي ايش كان يقول لك الموضوع الوراثه وكذا انه في القضيه لسه مفتوح صح ولا لا؟ በአረብኛ አታውሩ ማሪ፣ በአማርኛ ለአንቺ እንድትነግርሽ ነው እኮ። በአማርኛ ትንገረኝ ውዴ፣ አያስፈልግም አረብኛ እዚህ ጋር እንዴ። ስለ ህገ ወጥ የሰዎች ዝውውር እኮ ነው እያወራን ያለ ነው። እሺ አሁን እኔ ከእናንተ የምፈልገው የሄደ ቪዚት የሚያደርጋትን ሰው ስልክ እንድትልጉልኝ ነው በውስጥ። በተረፈ አራት ተፈሳሽ አግኝቻለሁ እኔ ዋትሳፕ። አንደኛው አለሽ ሌሊ ነች ሀቡ፣ አንደኛው ሌሊ ነች አለሽ ቁጥሯ ሄዳ የምጠይቃት እና ጓደኛ ናት። ስለ ከሳሾች ነው እያወራ ያለሁት ማሪ። አይ ሄዶ የሚጠይቃት ካልሽው እኮ ነው የምልሽ። ወንድ አለ ሄዶ የሚጠይቃት ያለችው እስከቤ ከራሷ ልጠይቅ ታይሆን ኦኬ። ህሊና እኔ በወለድኩ ሰዓት እሱም እየሄደ ነበር የሚጠይቃት። ስለዚህ ህሊና እና ልጁ የልጁን ስልክ ከቤንም ላኪልኝ ብዬታለሁ። ህሊናም ካላት ትላክልኝ። ህሊና ካለሽ አንቺ ላኪልኝ፣ ለከቤ ቮይስ አድርጌልሃለሁ። ስታዩ ትላክልኝ። እስካሁን 4 ተከሳሾችን አግኝቻለሁ። ከ4ቱ የሁለቱን ቁጥር አግኝቻለሁ። ሁለቱን ደግሞ ፈልጋቸውና ቁጥራቸውን ካገኘን ከእነሱ ደግሞ ያለውን ነገር እንሰማለን። ስለዚህ ለዛሬ ይበቃናል። እሺ ሌላው ደግሞ ሀቦ ሌላዋ አብራቱ ኦፊስ ከፈተች የተባለችዋ በዛ በኦፊስ ያለ ሰራተኛ እንዲመጣ ሄደ በተባለው እሷም ትቅረብና እሷም ያላትን ታቅርብ። እኔ አንቺ ሼሩን ኦፊስ ከከፈትን አንቺ ተከሰሽ እኔ ዝም የምልበት ምክንያት የለም። ሄዳ በግሏ ቤት ውስጥ ደብድባ ከፓንቷ ውስጥ ብር የወሰደች ምናምን የተከሰሰች እሷ ናት እንጂ ቢሮ ነው እንዴት የተከሰሰው? ግለሰቧ ናት ወይስ ኤጀንሲው ነው የተከሰሰው? አልገባኝም።
እሱ ላይ የኤልሳ ስም ነው እንጂ የኤጀንሲው ስም አይደለም የተጠቀሰው። ኤጀንሲው ከተከሰሰ ሁለቱም ተጠያቂ ናቸው። ግን ግለሰብ እኔ ከተከሰስኩ እኔ ተጠያቂ። ሀቦ አንቺ አካሄድሽም ልክ ነው። ይሄን ደግሞ ስንልሽ ደግሞ ማስረጃ ሌላም ይወጣል። የተጎዱትም ይወጣሉ፣ ያልተጎዳም ይወጣል። ይሄን ስንልሽ እኛም የተበደለ ካለ ማሪ አሁን እያወራን ያለ ነው ስለ ኤልሳ ነው አይደል? ስለ ቢሮ ከሆነ በቢሮ የተበደለ ካለ ሄዶ ይክሰስ። ባህሬን ህግ ያለበት ሀገር ነው አይደል? በኤጀንሲው አሁን እየሰራ ባለ ኤጀንሲ በደል የደረሰበት ሰው ካለ አቅራቢያው የሚገኝ ፖሊስ ጣቢያ ሄዶ ይክሰስ። እኛ ግን አሁን ወራን ያለ ነው ስለ ኤልሳ ነው አይደለ? ኤልሳን የከሰሷትን 6 ሰዎችን ነው ማናገር ያለብን። ገባሽ? እነዚህ ሰዎች ከእነሱ ጋር ነው ጉዳያችን። ትንሽም በይ መረጃዎችን ሰብስባ አሁን ይኸውልሽ ዛሬ አንቺም ስጫት በዘመርጃሽን ዛሬ ብዙ መረጃዎችን አግኝተናል። እነዚህ በተረፈ ከቤ ማስረጃ ትልክልኛለች። ማስረጃ ያላቸውን ሰዎች ቮይስ ቪዲዮ ያላቸውን ሰዎች ትልክልኛለች። እንደገና ደግሞ የቲጂን ያምሪያን ሳራ አጀቡሽ እነዚህን 4 ከሳሾች አግኝቻለሁ። 2 ይቀረኛል። 2ቱንም ፈልግ ቁጥር እና ስልክ ቁጥራቸውን ይላኩልኝ። አናግሬያቸውን ቀጥራቸውና እንገናኛለን። በማስረጃና በመረጃ 5000 ዲናር ቢል እንትኑ ላይ የለም፣ ክሱ ላይ ታውቂያለሽ አይደል? ምንም ያየነው ነገር የለም። እንደገና ደግሞ የቅድሟ ልጅ የመጣችው የሁሉም ተከፍሏቸዋል ስትል ነበር። ሰምተሻት ከሆነ ምንም እንትና ትግስት ነች። የመጀመሪያ ሩት ምንያለች መሰለችኝ። ሰላም የሁሉም አይደለም ያለችው። ቆይ ላይቭ ሪከርዱ መውጣት ይቻላል። የሁሉም አይደለም ያለችው፣ የተከፈላቸው ሰዎች አሉ ነው ያለችው ብራቸው። ያ ግን አሁን ክሷ ላይ ምንም ብር ከፍለሽ ውጭ ምናምን የሚል ነገር የለም። ፒዲኤፉን ከፈለሽ የሁሉም ተከፈላቸው እኮ ያለችው። መንግስት እኮ ነው የከፈላቸው ማሬ ሀናንዬ። መንግስት ለእነሱ ከፈላቸው ካሳ። ለእነሱ የከፈለውን መንግስት ለእኔ ክፈይኝ እያላት ነው። ቆይ ልክልሻለሁ በደንብ ሁሉ ነገር። ሁሉም እያለ ያለው ምንድነው? 5 ዓመትና ቆይ ታሜን እንዲያነበው ልኬለታለሁ። 5 ዓመትና 5000 ድርሃም ነው የተፈረደባት ነው። 5 ዓመት እስርና 5000 ዲናር። 5000 ዲናር ደግሞ ወደ $20,000 ነው። ሙሉ መረጃ ከሌለሽ ማሪ ጠይቂ። እሺ ያለኝን ልክልሻለሁ ትራንስሌት አድርጌ። ሁሉም ደግሞ ክፈይ እንደተባለች ሁሉም መማርም ሁሉም እናውቃለን። እንትንም ምንድነው ተከፍቶ ጎፈንድሚም ተከፍቶ እየተሰበሰበላት ነበር። ህዝቡ ሲል ነው የቆመው መሰብሰቡም ብለዋል። እና ሜቢ ካልሰማሽ ፉል ኢንፎርሜሽን ከሌለሽ ጠይቂና ታሜ እየጠበቀ ተራ እስኪደርሰው አዶን ነው ኔትወርክ ነቀለው እና አልመጣም። በመጣ ሰዓት ያስረዳናል። አቡ አጣሪ ያልኩሽ እኮ እኔም እሱ ነው። 5000 ዲናር እና 5 ዓመትማ የመጀመሪያ ፍርድ ላይ ተብላለች። እንደታሰረች ነው የምልሽ እኮ። ራሷን ማናገር ይሻላል ማሪ። ባለች አሉ ከምናወራ ራሷን ዳይሬክት አናግራታለሁ። የሚጠይቃትን ልጅ እንትን እለውና ወይ ሄዶ እንዲያገናኘኝ በስልክ ወይ ህሌኒ እንድታገናኘኝ አድርጌ ራሷን ዳይሬክት። ጉርሻም ጽፎታል። ይኸው አሁን ጉርሻው የውሸት አይፖስትም። ጉርሻ ላይም ጽፎታል። 5000 ዲናር ስለዚህ እንደታሰረች ኖ እኮ። አሁንም እኮ እኔ ቁጥር እንሰጥሻለን ያልሽ የምጠይቂው ሰው ትላንትና ስናወራው የነበረው ሀቡዬ ያ ነገር ውድቅ ሆነ ነው የምልሽ። ያ እንደዚህ ሆኖ እንዲሁ ተብሎ የመጣው በአፋይማ ወረቀት የታል ውድቅ የሆነበት ያን እኮ ነው። ከዛ ሰው ጋር ታወሪያለሽ። ያ ሰው ልታወቅ ሰው በወሬ አላምነውም። እሱ ወረቀት ካላከልኝ ካላነበብኩ አላምነውም። በአፉ ብቻ ሆኗል ካለኝ አላምነውም። ወረቀት ፈልጋለሁ። ከዛ ነው በሂውማን ትራፊኪንግ እንደገና ከፌስቡክ ላይ ማስረጃ አምጥተው በዛን ልጅቷ አሁን የገባችሁ ምልሽ። ኦኬ አሁን ካል አልገባኝ የምትይው 5000 ዲናሩ ውድቅ ሆኗል። እንደዛ ነው 5000 ዲናሩ ውድቅ ሆኗል ወይስ ስቲል አለ? ኖ እሱ ተመስክሮ ከኤምባሲ መጥቶ ምንም ውድቅ ሆነ ነው የተባለው እኮ። እሱ ባጣሪ ዲናሩ አለ መከፈል አለበት ነው የምትይው? ውድቅ እንደሆነ ነው። እኛ አሁን ስለዛ ብር አናቅም ሀቡ። ውድቅ እንደሆነ የምናውቀው ኤምባሲ አቅርቦ ከቤኮ ቅድም ተናገረች። ኤምባሲ ሰፖርቲንግ ሌተር አቅርቦ አይሆንም አለ። መንግስት እኮ አልተቀበለውም ከኤምባሲ ወረቀቱን አይሆንም ብሎ አቃቤ ህጉ ውድቅ አደረገው። ትክፈል ካልከፈለች አትወጣም አለው።
እሱን አይደለም ሀቢባ፣ እሱን አይደለም። እሱ አይደለም ውድቅ የተደረገው በረመዳን ልትወጣ ሰዓት የነበረውን የመጀመሪያው ክስ ውድቅ ነው። እሱን በትክክለኛ ኢንፎርሜሽን እንሰጥሻለን። እዚህ ጋር ስም መጥራት ስላልፈለግን ነው። ገባሻል? ራሷን ዳይሬክት ነው ማናገር የምፈልገው እኔ። አንደኛ የራሷን፣ ሁለተኛው ደግሞ ወረቀት ልጁ ውድቅ ሆኗል 5,000 ድርሃም አያስፈልጋትም ካለ ወረቀት ፍርድ ቤቱ ያጸደቀበትን ነፃ እንድትወጣ ያለ ብር ያለ ክፍያ እንድትወጣ ያለበትን እንትን ወረቀት አለ። እሱ ነው አለ ላኪልና ካለ አሁኑ ሀቡ ነፃነት ውድቅ ሲያደርግ ኢሚዲየትሊ የምመጣባት መሰለሽ እስር ቤት እያለች ሂውማን ትራፊኪንጉ መጣና በዛ እንደገና ገባች እኮ። አንዴ ውድቅ የሚለውን ው በእናትሽ አህመድ ያና ውድቅ የሚለውን ላኪልኝ ሀናን 5,000 ድርሃሙ የተነሳላት የሰው ሀቅ ትክፈል የምትሉ የማን ሀቅ? የሰዎቹን ሀቅማ መንግስት ከፈለ እኮ። መንግስት የራሱን ነው ክፈይኝ እያለ ያለው። ለከሰሷት ሰዎች ለተበደሉ ሰዎች መንግስት ካሳቸው። መንግስት ከራሱ ኪስ ከፈላቸው የባህሬን መንግስት። ከዛ እሷን ደግሞ አምጪ እንድትፈቺ ክስሽን ስጨርሺ 5,000 ዲናሬን ደግሞ ከፍለሽ ውጪ ነው እያላት ያለው። ገብቷችኋል? እና እሱን የለኝም ካለች እንግዲህ በእስር ነው የሚቀይርባት ማለት ነው። አሁንስ ገብቷችኋል? 2 ደቂቃ ብቻ ጨርሰናል ጋይስ፣ ጨረስን። የበለጠ መረጃዎቹን ደግሞ ሰብስበን ነገ ከነገ ወዲያ እንመጣለን። ትክክለኛ መረጃ ስንይዝ ባለች አሉ አይሆንም ነገሩ። እሺ ብሩክን ለምንድን ነው ማስገባው? ብሩክን ምንድን ነው ጉዳዩ? እዚህ ጋር ሀቡ እንኳን ሀቡ አይደለችም። እኛ ራሱ ደላላን አሳልፉ እያልን ነው። እንኳን ደላላ ልናግዝ አይደለም ህገወጥል እንኳን ልናበረታታ የእኛን ዜጋ እየበደለ እየጎዳ ያለው ድለላ ነው፣ ህገወጥ ድለላ። እሱን እኛም አንቀበልም። ሀቡዬ ቴንኪዩ በቃ ስለሰጣሽን እናመሰግንሻለን። የሊሳንም ልክልሻለሁ። አንድ እንልክልሻለን ሁሉን ነገር። እኔ ከእናንተ የምፈልገው የልጁን ቁጥር ብቻ ነው። ሁሉ ነገር ከእሱ ጋር ጨርሳለሁ እንዲልክልኝ። ከእሷ መስማት ትፈልጊያለሽ? አዎ ግድ ነው። ከኤልሳ ከፈለሽ አሁን ዳይሬክት ቀጥታ ትደውላለች፣ ለሀናን ጋር ትደውላለች። ሀናን ኮንታክት አድርግሽ እና እሷን ኤልሳ የምትለውን እኔ በቃ ድምጿቸው የሁሉም ድምፅ ይሰማ ነው። ገብቶሻል? የእሷም ድምፄን አሰሙልኝ እኔ በራሴ እንደዚህ ያለኝ ስላለች ነው እኛ ድምጿን አምጥተን አንቺ ጋር ድምጿ እንዲሰማ ይፈለግ ነው እንጂ እኛ ሌላ ውስጥ ላይ እንደዚህ አልበደለችም በድላለች አይናችን ብረቱ እስካላየ ድረስ